أحفرم ويتا سماياتو ويتا مدر بحرو أبي شميم كيوم نتوم زفكرو أحفرم سلام أكيد كابرهان زولعكا عدن صلاحتك أحفرم كم سلكا أحفرم لي من أكبر أحفرم لي أبن حزبي أحفرم بسحم كماميرم أطوار تخمرو نسيلو ومنيرو فطرتم زسعرو أحفرم موني تخالي لأختم يحزنو لكت سعرتهم وجو يكدنو المحلى نيكت سانتا زحابيو سلكي الوفترت سيطان زساسيو عمس مغنتهم لغيتنا ماتو سلام تقاتلتي سول ميديا زلزلكم وسلامكم يبزع عندك اسكنتس ايرتراونت كورمنت هايبرس عنداوركم كلكم تقاتلت سول ميديا ابزلكم وسلامكم يبزع بتخي تحللكم سول ميديا متبع تغبرو زلكم ممبرشيب ابالات سول ميديا زغونكم بتعم بدب خمسكم يدلي تو ابالات سول ميديا تكونوا تدليقا ابتا قداميت كومنت ابا غدفلكم لومي كمزي ابرس تريو زلكم اب انكر ميديا ابز حلف اوانون صبو تزاريمون يروح الجخاء خقرم زلوو يقرم سلد سمع خاء بزكاتامي بزحات إثيوبياوያን كا ስለዝካታተልዎ ንትመደብ ጌጋር ዲት መታን ንኸይሕዙ ንሕና خاءት ዘለና ጭብጣ خنقربينا በዝጋጣሚ መሳይ መኮነን ከምኡውን እቲ ኣብኡ ተዓዲሙ ዝመጸጋሻ በቲ ዘቀረብካዮ ኣብ ገለ ነገራት ሰማማዕ ዳርጋ ኣብ ገለ ነገራት ከ ንተኽትሎ ጸንሐኻ ሃደሽደሽ ተብሎ ማለት ስለዚህ ናብት መደብ ከብሎኩም ሪኢቶሁምን ሐሳባትኩም ክትቡ ሐናጺ ሪኢቶሁም ማለት የሰማይና የምድር ያክል የሚለያይ ሆኖ ነው ያገኘሁት። አቶ አበበ እንግዲህ ሌላው ያነሳው ከኤርትራ ጋር የተያዘ ጉዳይ ነው። ይህንን አጀንዳ ስንጠብቀው ነበር። ሰሞኑን የፊልድ ማርሻሉ ብርሃኑ ጁላ በጣም ጠንከር ያለ ጠብጫሪነት እንበለው ወደ ጦርነት ሊወስድ የሚችል ንግግር ነው ያደረጉት። እንደዚሁም ሌላ ሜጀር ጀነራል ብርሃኑ የሚባሉትም ስለ ቀይ ባህር አንስተው የተናገሩት እንደዚሁ የፖለቲካ ሰዎች የሚናገሩትን ወታደራዊ አመራሮች እየገለጹ ያሉት። ስለዚህ ፖለቲካዊ አመራሮች ምን ሊሉ ይችላሉ የሚል ነው። አብይ አህመድ በዚህ ደረጃ ዛሬ የሚሰጠው መግለጫ ስንጠብቀው ነበር። የተለየ ነገር አይደለም። ምናልባት እንደነ ብርሃኑ ጁላ ያቃላት አገላለጽ ካልሆነ በስተቀር በግልጽ መልእክቱን ሰምተነዋል። እንደው እንዴት አየኸው? ከኤርትራ ጋር በተያዘ አብይ አህመድ ሞከርን ለፋን ሽምግልና ሁሉ ላክን ግን አልሆነም። ከዛ መጨረሻውን አረፍተ ነገር አልጨረሰውም። እንድንጨርሰው ግን እድሉን ሰጥተናል። በሽምግልና ሞከረናል፣ በብዙ ነገሮች ጥረናል፣ አልሆነም። ስለዚህ የመጨረሻ አማራጩ የኃይል ነው የጉልበት ነው ብለን የቀረውን እንድንደመድምና እንድንሞላው ነው አብይ አህመድ ያደረገን። እንዴት አየው ግን አጠቃላይ ከኤርትራ አንፃር የአብይ ኦኬ መሳይ መኮንን በዛዕባ ፓርላማ አብይ አህመድ ዝተዛረቡ አመልኪቱ ከመሆን አቀድማ ቢሎ ናይ ክልተ ሰለስተ መዓልቲ ቅድሚ አብይ አህመድ ወን ብርሃኑ ጁላ በዛዕባ ወደባት አመልኪቱ ዝተዛረቡ ነይሩ ማለት እዩ። ንዑ ዝምልከት ነገራት ሳብዝ እንታይ ሪኢቶ ለካ ይዝብሎ ዘሎ ዳርጋ ፈቲና ብሽምግልና ዶ ሁሉ ነገራት አሉ ዝባሃል ኩሉ ፈቲና ኢናሞ ናብ ጦርነት ወይ ከዓ ናብ ኩናት ገጽናት ናይ መጨረሻ አማራጺ ይብላልሞ ኣብዚ እንታይ ሪኢቶ ለካ ክብል እዩ መሳይ መኮንን ሓቲትዎ። ያመድ አገዛዝን የሚገርም ቀደም ሲል መረጃውን ስለነበረኝ እኔ ዛሬ ጠቅላይ ሚኒስትሩ የሚጠየቁባቸው ኢሹዎች አንዱ የውጭ ግንኙነት እና ዲፕሎማሲን በተመለከተ እንደሆነ በደንብ አውቅ ነበር። በዚህ ጉዳይ ላይ ጥያቄ ደግሞ ሊያነሳ የሚችለው ደፍሮ ዶክተር ደሳለኝ እንደሆነ አስብ ነበርና በእኔ በጣም ኢገሮኝ የሚያየው የጠቅላይ ሚኒስትሩን ይሄን ጉዳይ ነው። ልክ ነው፣ ወደብ ያስፈልገናል ወይ? ምንም ጥርጥር የለውም፣ ወደብ ያስፈልገን ነበር። ወደብም አደብም እኮ ያሳጡን ዛሬ እሳቸው አምጥተው ከትግራይ ጎናቸው ያስቀምጧቸው እነዚህ ጻድቃን አይነቶች እኮ ናቸው። ያኔ ወደቡን ስናጣ እንዴት እንዳጣን እኮ ያውቁታል እነሱ። የኢትዮጵያ ሕዝብ ወደብ እንደሚያስፈልገው ሲጮህ በዓለም አቀፍ ደረጃ የሚገኙ ኢትዮጵያውያን ፔቲሽን ተፈራርመው እስከ ዓለም አቀፍ ፍርድ ቤት ድረስ ሲሄዱ ብዛዕባ ጻድቃንን ጌታቸው ረዳ ነቲ ኣብ ጎኖም ጌርዎም ወይ ከዓ ሰሊፎም ዘሎ ሕጂ ምስ አብይ አህመድ ዘለው ኣብ ጊዜ ናይ ህወሓት ይህወደግ ኣብ ዝነበረሉ ጊዜ ወደባት ናይ ኤርትራ ከመይ ጌርና እቲ ወደብስ ናቱ ከም ዝነበረ ጌሩ ወይ ከዓ እቲ ወደብ ኣካል ናይ እቲ ሕጊ ናይ ዓለም ማለት እዩ ዘሎ እቲ ናይ መግዛእታዊ ዶባት ናይ ኤርትራ
ኢትዮጵያ ኬንያ ሶማል ኩለን ሃገራት ኤርትራ በመግዛታው ዶባት ዝተሐንጸጸት ያ ስለዚህ ይህ ወደግ ወይ ካ ህወሓት ኣብዚ ጉዳይ እዚ ወል ሓደ ነገራት አልዒልካውን ተዛረበሉ ጉዳይ አይኮነን ኢትዮጵያ በኃይሊ ኤርትራ ኣብ ትሕቲኣ በበዓል አሜሪካ በበዓል ዓዲ እንግሊዝ ተቆሪና ማለት በኃይሊ ከዓ ነቲ ዝነበረ ነገራት ብደምናን ብዕጽምትናን ኩሉ ነገራት ከስኪስና ናጽነትና አውጅና ስለዚህ ወል ሓደ ኣብዚ ጉዳይ እዚ ጻድቃንዶ ጌታቸው ረዳዶ ደብረጽዮንዶ መለስ ዜናዊ ዶ ገለልካ ክትዛረብ አይግባአካን እዩ ካብ ቀደሙ ናትናይ ነይሩ ብዛዕባ ወደብ ብሰአናሉ ምክንያት እዋ ዶክተር ያዕቆብ ኃይለማርያም የመሳሰሉ ሰዎች አሰብ የማናት የሚል መጽሐፍ ሰው ሲሞግቱ የነበሩ በጣም በርካታ ኢትዮጵያውያን አደባባይ ወይ ድጉ ሆይ ደለ ሕጂ እንታዩ እቲ ኣብ ስልጣን ዘይምህላው ዳአመር ካብ አብይ አሕመድ ዘፍሊ ነገር የብሉን ሰባይ አብይ አሕመድ ስለ ዝብል ደሎ እዩ ወይ ካብ ምስ አብይ አሕመድ እታ መንበር ያዳ ተባሶም ዘላ ዳአምበር ከም በዓል ዶክተር ያዕቆብ ዝኣመሰሉ ዓሰብ ናይ ኢትዮጵያ ኢሎም ክከራኸሩ ከሎ ፔቲሽን ክንገብር ከለና ኣብቲ ግዜቲ ንኤርትራውያን ዝሃብዎ ምስ በዓል ጻድቃን በዓል መለስ ዜናዊ ዝብለሉ ጌጋ ሓበሬታ ጌጋ ኣብዚ ነገራት እዚ ናይ አብይ አሕመድ ኣብ ስልጣን ብምህላው ኢኻ ትቃወሞ ዘለካ ብዛዕባ መንበር ዳኣምበር ከምዚ ዓይነታት ተሓሳስባ እንድሕር ሃሊካ ኮይኑ ወንጮ ተገምጠልካ ወንጮ እዩ ስለዚ ወጥተው ሲጮሁ የነበሩ ይሄንን ሁሉ በፍጹም ደፍቆ የወሰደው ወያኔ ነው ወስዶ ለኤርትራ ሰጠና ኢትዮጵያን ባዶ አደረጋት ውሸት ወያኔ መንዚዑ ኤርትራውያን ዘረከቦ ወይ ካን ኤርትራውያን ዘሃቦም ንዓና ዘሃበና የለና ኢትዮጵያ ፈሪሙ ንሕና ኣብ ውድብ ሕብራት ሃገራት ብመግዛእታው ዶባት ትልቅ ሓምተ ናይ አፍሪካ ዶባትና ፍሉጥ እዩ ዓሰብ ተኣካል ኤርትራ እዩ ተሰነይ ኣካል ኤርትራ እዩ ባሮንታ ኣካል ኤርትራ ክንብል ከለና ንስኻትኩም እቲ ባሕሪ ወዲ ባሕሪ ዳ ትብሉ ኮይንኩም ዳኣምበር ፈሊና ንሪኦ ጉዳይ ኣይኮነን ኣብቲ ኣካል ናይ ኤርትራ ክሳብ ዝኾነ ወያነ ዝሃበና ኣብዚ ጉዳይ እዚ የለን ጌጋ መረዳእታ ኣብዚ መሳይ ከምኡ ክብሉ ከለዉ እቲ ናትካ ኣተሓሳስባ ወይ ከዓ እቲ ናትካ ርዲኢት ከተዋጥሮሙን ይግባይ እዚ ንብሎ ዘለና ንሕና ብሰላምን ብፍቅርን ምስ ህዝቢ ምሓራዲ ምስ ህዝቢ ትግራይ ክንነብር እንድሕር ዳ ኮይና እቲ ርዲኢታት ክዕረኽ ይኽእል ኣሎ ስለምንታይ ብዙሕ ስለ ዝከታተሎ እዚ ሚድያ እዚ ከምዚ ዓይነት መርዚ ኣብ ዝሓለፈ ብዙሓት ኤርትራውያን ጽቡቕ ተዛሪቡ ገለ ብምንባር ሸርት ብሎ ነይሩ ቆለፋት እንዳትንቀሳቀስ አደረገ ጾም ደፍቆ የወሰደው ወያኔ ነው ወስዶ ለኤርትራ ሰጠና ኢትዮጵያን ባዶ አደረጋት ቆለፋት እንዳትንቀሳቀስ አደረጋት ወደብ ሸቀጥነውም አሉ ለመለስ ዜናዊ የዛን ጊዜ አሁን እሳቸው ዛሬ በምን መረጃ በምን ውሳኔ በምን ጉዳይ እንድትሰጣ አላውቅም የሚሉት ያቁታል በደንብ ምክንያቱም በኋላ ዘመን በዚህ ደረጃ ባይኖሩም አትሊስት እዛ ከኢህአዴግ ውስጥ የወጡ ሰው ናቸውና በደንብ እንዴት የተደረገውን ሽግግር ያውቁታል ህወሓት የሰራቸውን ስራ ጠንቅቆ ያውቁታል ኤርትራም ድረስ ከነበረው ኤርትራ ጦርነት ጊዜም ተሳትፎ ስለሚያውቁ ይህንን ያውቁታልና ዛሬ ማን ነው የሚመልሰው ይህን ጥያቄ ኢትዮጵያ ህዝብ ነው ምን ያውቃል ኢትዮጵያ ህዝብ ወደብ መሄድ የለበትም አሰብ መሄድ የለበት ኢቭን አይደለም አሰብ ኤርትራ መገንጠል የለባትም እያለ እኮ ህዝቡ ሲጮህ አንስተው ነው የገነጠሉት ለዚህ እኮ ዋው ግዶፎሞ ብዛዕባ ናይ ዓሰብ ሽዑ ግዜ ንዛረበሉ ዝነበርና ኤርትራውን ክትግንፀል የብልና ሊልና ኡይ ንብለሉ ዝነበርና ግዜ ዋላ እንታ ኤርትራውን ገንፂሎም ሂቦሞም ንኤርትራ ይዝብለና ክሳድካ ተረጊዝካ ከምኡውን ብዕፅምትናን ብደምናን ዳኢና ናፅነትና በዓልና ኣውጅና ዳእምበር ማንም ኣብ ኢትዮጵያ ዓፋፍን ጀልጋፍን ዝሃበና የለን ኣብ ከምዚ ዓይነት ዋጋ ዕዳጋ ዲል ክንገብር ኣይደልን ስለምንታይ ኣተሓሳስባኹም ክቅየር ክኽእል ኣሎ ከምዚ ዓይነት ረሳሕ ኣተሓሳስባ ግን ንሕና ከም ኤርትራውያን ዜሮ ተፃዋርነት ትሕቲ ዜሮ ተፃዋርነት ማለት ኢዶፎም ወታ ዓሰብስ እታ ኤርትራውን አቶ አበበ ኤርትራም ድረስ ከነበረው ኤርትራ ጦርነት ጊዜም ተሳትፎ ስለሚያውቁ ይህንን ያውቁታልና ዛሬ ማን ነው የሚመልሰው ይህን ጥያቄ ኢትዮጵያ ህዝብ ነው ምን ያውቃል ኢትዮጵያ ህዝብ
ወደብ መሄድ የለበትም አሰብ መሄድ የለበት ኢቭን አይደለም አሰብ ኤርትራ መገንጠል የለባትም እያለ ህዝቡ ሲጮህ አንስተው ነው የገነጠሉት። ለዚህ እኮ ምስክር የነ ፕሮፌሰር አስራት ጩኸት እኮ ምስክር ነው። ለዚህ ለመጨረሻ ለሞት የዳረጋቸውን ከዋት ጋር ይሄው የኤርትራ ጉዳይ ነው። ስለዚህ ማን ነው ስለ ኤርትራ ጉዳይ ያልተፋለመ ኢትዮጵያዊ? የተማረው ያልተማረው? ስለ አሰብ ወደብ ያልጮኸ ኢትዮጵያዊ ማን ነው እሱ? ዛሬ ተነስቶ ማን እንደሰጠው አናውቅም። እኛንን የምናውቀው ህዝቡ ነው የሚያውቀው። እሳቸው ያላወቁትን እኛ ምንድን ነው የምናደርገው? ከዚህ በኋላ ደግሞ እንዴት ነው መሆን ያለበት? ባለፈውም በተደጋጋሚ የተነሳ ነገር አለ። ዲፕሎማሲያዊ በሆነ መልኩ ይመራ። መሳይ አንዳንድ ጊዜ ስሜታዊ የሆኑና ሰው መሪዎችንም ወደ ስሜት ይከታሉ። ግድቡ የተመረቀ ሰሞን አርቲስቶቻችንም ተነስተው ከግድቡ ወደ ወደቡ እያሉ ይጮኻሉ። ከመስከረም 1 ጀምሮ ወደ ኤርትራ ወደ አሰብ። ይሄ ሆሆታ ጥሩ አይደለም። አገሪቱ ካሁን ያለችበት ዛሬም እኮ ተናግሯል። ጦርነት አንፈልግም፣ አገሪቱ መሸከማችንም ጦርነት መሸከም ካልቻለች ችግሩን በዲፕሎማሲ ለመፍታት አስፈላጊው ድረስ ሕጂ እንድሕር ዳ ነቲ ነገራት ብደቂቅ ዘይኮነ ዋላ ኖርማል እውን እንድሕር ዳ ሰሚዕናዮ ኣብዚ ሕጂ እዋን ኢትዮጵያ ንኩናት ተፃዋርነት ወይ ከዓ ክትፀውር ኣይትኽእልን እያ። ስለዚ ዝብኢ ክሳብ ዝደልዎ ይሕንክስ ከም ዝበሃል ትፀውር ነራ ዶ ትኸውን ወይ ከዓ ኣብ ትፀረሉ ሰዓትን እዋንን ሰዓትን ከዓ ናብ ኤርትራ ክልክዕ ከምቲ ናይ ቅድሚ ሕጂ ናብ ኤርትራ ወራር ምኻዲ ማለት እዩ። ከምዚ ትብሎ ዘለካ ኣዘራርባካ ኩሉ ግዜ ነቲ ትብሎ ነገራት ኣቐዲሙ ትገብሮ ኣቐዲምካ ምንጋር እውን ካብ ዝዓቢ ነገራት የለን እሞ እንታይ ፍልይነት ኣለዎ? እዚ ካብ ኣብይ ኣሕመድ ወደ ሓደ ዘፍልይ ነገር የብሉ ወደ አሰብ። ይሄ ሆሆታ ጥሩ አይደለም። አገሪቱ ካሁን ያለችበት ዛሬም እኮ ተናግሯል። ጦርነት አንፈልግም፣ አገሪቱ መሸከማችንም ጦርነት መሸከም ካልቻለች ችግሩን በዲፕሎማሲ ለመፍታት አስፈላጊው ድረስ መሄድ ነው። እስከ መጨረሻው እስከ ጥግ ድረስ መሄድ ነው። ልክ ክርስቶስ እስከ መስቀል ሞት ድረስ ተሰቅሎ የሰውን ልጅ ህይወት እንደታደገው እስከዛ ድረስ መሄድ ያስፈልጋል። ከዚህ በዘለለ እንግዲህ ዛሬ ሳይነሱት እንጂ እሳቸው እኛ ጠቅላይ ሚኒስትሩ ወደ አስመራ ሲሄዱ ኢሳያስ አፈወርቂም ወደዚህ ሲመጡ ልክ የቡና መጠራት ያክል ሳባ ቤተመንግስትና 4 ኪሎ ቤተመንግስት የነበረውን የሁለቱም መሪዎች ግንኙነት እንጂ በዚህ ደረጃ በዲፕሎማሲ ተመርቶ የተደረገ ውይይት እንዳለ የተገለጸልን ነገር ኣብዚ ጉዳይ እዚ መንግስቲ ኤርትራ ዋላ ኩሉ ሰብ ኢትዮጵያዊ ክፈልጦ ዘለዎ ዋላ ተተደግመ እውን ሓጢያት ኣይኮነን ብዛዕባ ወደባት ናይ ኤርትራ ምጥቃም ባዕሎም እቶም መራሕትና ኢትዮጵያ ዳንበር መንግስቲ ኤርትራ ኣብቲ ናቱ ፖሊሲ እውን ተጠቃምነት ዝብል ክቡር ፕሬዚደንት ኢሳያስ አፈወርቂ ኣብ ሓደ ኣጋጣሚ ገሊፅዎ ነይሩ ብእንግሊሽ። ንስኻትኩም እውን ክሰምዑ ትኽእሉ ኢኹም። ባዕልኩም ዝገደፍኩሞ ጉዳይ ዳንበር መንግስቲ ኤርትራ ጉደፍዎ ዝበለኩም ጉዳይ ኣይኮነን። እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆን ከዘለቄታው አንፃር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንፃር በአሰብ ወደብ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ነው የደረስነው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያልነው። በቃ ባዕልኻትኩም ይሁን ገዲፍኩም ወኸይድኩም ዳበር መንግስቲ ኤርትራ ኖ ኣይትጠቀሙሉ ኢትዮጵያውያን አይበለን። The second question is Assab was a free port. Massawa was a free port to Ethiopia. This was declared early in 1991. We believe these ports should be free not only for Ethiopia, for everybody else who wants to use them. That's our policy. It's not a problem of conflict. It wouldn't be a cause of any conflict. Any sensible person who believes that there is a country landlocked and one has gotten access to the sea, why shouldn't the complementarity of the interests of both countries demand or dictate the free use of these ports? And with globalization taking everyone else by surprise, I don't see why the issue of ports should become a problem. It's never been a problem since 1991. It's not a problem now. It wouldn't be any problem in the future. It was the Ethiopian government which boycotted our ports and shifted to Djibouti. We said it's their choice.
They boycotted our airports and cut any ties between the two countries. It was not our choice, but it was dictated upon us and we had to accept it. They closed the borders earlier, 1997, with the assumption that trade liberalization between the two countries is not to the benefit of Ethiopia. Despite the fact that we disagreed, we accepted this conditionality. When they were putting police and militias across the border to control trade between the two countries, we were against the idea of controlling trade between the two countries. If a time comes when we have to open these borders and liberalize trade between the two countries, open the ports, airports for Ethiopia, the same thing for us, we wouldn't be losers. Neither would the Ethiopian people be losers in this circumstance. And we know what we are doing, we know where we are going, and we would be sensible enough to say that these ports don't have any meaning as far as Eritrea allowing Ethiopia is concerned. It would serve the long-term purpose of economic integration in the area. It would bring the two peoples together. بتذكر الذي عند حردا سمعكما بعلاقاتكم لبعلاقاتكم دامر نحنا بقداينا إثيوبيا بزعبا ودبات تتكاملت بزعبا كم نتي زنبر الدوبات بعلاقاتكم التمرة خبيتات بس إرترا بتيكم ناب جبوتن خطكمو وسانيهم ناتكم الرجع ناتكم حرياي نحنا خم إرتراويان جن كابتيس عن حدن كساب زعلة زيا ولا بكل التشحن كلتن أبي إثيوبيا درك إمية هاقاتيمو أبزنبر الأوان ساعاتن መንግስት ኤርትራ ንህዝቢ ኢትዮጵያ ብረዲኤት ብመገዲ ወደባት ንኤርትራ ንኽኣቱ ኣፍቂዱ ነይሩ ኣብዚ ጉዳይ እዚ ስለዚ ክትዕመካ መፂኻ ክትጥቀም ትብል ኖ ክሓስመካ ከሎ ከዓ በቃ ከም ንሪኦ ዘለና ብዙሕ ክትዕገርግር ትረአ ብዙሕ ብጣዕሚ ኢኹም ከም ሰብ ወይም ምን ሳልሰማ አልፌ ሊሆን ይችላል። ነገር ግን እንዲህ አይነቱ ግንኙነት በዲፕሎማሲ መርህ ነው መፈታት ያለበት። በዲፕሎማሲ መርህ ነው ውል መገባት ያለበት። ሰጥቶ በመቀበል ውስጥ ነው ውል መገባት ያለበት። ነገር ግን የሁለቱ መሪዎች ያደባባይ ሽርሽር ነው የታየውና በዚህ ውስጥ ምን ተባባሉ ምን አደረጉ እኛ የምናውቀው ነገር የለም። የኢትዮጵያ ህዝብ ለዚህ ባይተዋር ነው። እኔ አይ ቲንክ የውጭ ጉዳይ ሚኒስትርም ለዚህ ባይተዋር ይመስለኛል። ይሄ በአግባቡ በስርዓት ተመርቶ የኢትዮጵያ ህዝብ እየተነገረው ቢሄድ በየትኛው ሜካኒዝም ህግ በሚፈቅድልን መልኩ የአሰብን ወደብ ለማስመለስ የትኛው ኦኬ ብዛዕባ እንታይ ተባሂሎም ከተንብብ እንድሕርዳ ኮይንካ ኣብቲ ናይ ውዕል ጅዳ ዋላ ማንም ሰብ ስለደለይ እንድሕርዳ ኢልና ክሰደሉ ክእል እቲ ናይ ውዕል ጅዳ እንድሕርዳ ሪኢኻዮ መን እዩ ዝጥሕሶ ዘሎ እንድሕርዳ ኢልና በዓሉ እቲ ኢትዮጵያ እዩ ብዛዕባ እቲ ፀጥታ ኣብ መንጎ ኢትዮጵያን ኤርትራን ልእላውነትን ተኸባቢረን ንኽኸዳ ኣብ ጅዳ ሓደ ካብቶም ዝፈረሙ ኣብይ ኣሕመድ እዩ ስለዚ እንታይ ተፈራሪሞም እንታይ ኣቢሎም ገለ ዝበሃል ዘረባ ኣብኡሎ ማንም ሰብ ስለደለይ እንድሕርዳ ኢልን ክሰደሉ ይኽእል ብትግርኛ ኣለኩም ብእንግሊሽ ኣለኩም ብዓረብ እውን ኣለኩም ክትሕስቡ ግን ኩሉ ግዜ ንመንግስቲ ኤርትራ ከምኡውን ከም ሓደ ነቲ ነገራት ናይ ኢትዮጵያ ነቲ ናትኩም ንክሽፍኑ ክትብሉ ንሕና ግዳይ ንኾነሉ ኣብነት የለን ስለዚ ዲፕሎማሲ እቲ ትዛረቦ ዘለካ ትፈልጥ ዲኻ መጀመርታ ኣቶ ኣበበ ሓንሳብ እታ ኤርትራ ከማን በዓሉ ሕወሓት ይህብዎም እቲ ባፅዕዲ ከዓ በዓሉ እቲ ዓሰብቲ በዓሉ ይህወደግ ፃድቃን ይህብዎም እንዳበልካ ክትዛረብ እንዳወዓልካስ ብዛዕባ ዲፕሎማሲ ምሳኻ ተዛረብ ነገራት ይብልና ስለዚ ኣተሓሳስባኻ ቀየር ኣብዚ ብጣዕሚ ሓደ ሰብኣይ ፅቡቅ ዝተዛረቦ ዘረባ ነይሩ ናብኡ ከስምዓኩም ኣምሓርኛ ስለዝኾነ እዚ ተሰምዓኸያ ፅቡቅ ኮይኑ ይስማዓኒ አቶ አበበ ከምኡ ከዓ መሳይ ንከም በዓል እዚኣቶም ዓዲምካውን ተቡታል። ሶስተኛ ጥያቄ ደግሞ የትኛውን ወደብ ነው ክሌም ማድረግ የምንችለው? አሰብን ነው? አርጌሳን ነው? ዘይላን ነው? በርበራን ነው? የትኛውን ነው? ጅቡቲን ነው? የትኛውን ነው ክሌም ማድረግ የምንችለው? ኢትዮጵያ የግድ የባህር በር ያስፈልጋታል። የባህር በር ያስፈልገናል። ነገር ግን እኛ የባህር በር ነው የምንፈልገው ወይስ የባህር ወደብ ነው የምንፈልገው? ወደብ ስትል የራስህን ኔቪ አቋርጥ ወታደር አስፈርህበት የራስህን ኔቪ የራስህን ባህር ኃይል የምታሰለጥንበት ነው። ወደብ ስትል ደግሞ ወደቡን ለራስህ ሸቀጥ የምታመላልስበት
የምትወጣበት የምትገባበት ሃይዌይ ነው ማለት ነው። የባህር በሩ ነው የመጀመሪያው። ኢትዮጵያ በታሪኳ እንግዲህ በግልጽ ነው የምንነጋገር። በታሪኳ ለብዙ ዘመናት የባህር በር የለንም ነበር። ቴንክ ዩ ኣብ ታሪኻ ኢትዮጵያ ባሕሪ ነይርዋ ኣይፈልጥኒዩ ስለዚ ንሕና እንታይና ነልዕል ዘለና እውን ክንሓትት ክንክእል ኣለና ወይ ክንፈልጥ ክንክእል ኣለና እቲ ተጠቃምነት ዝኸሎም የለን እንታይ ደኣ ዋላ ኣብ ታጆራ ሕጂ ስዑድ መንጢላቶም ዘላ ዋላ ኤርትራ እውን ንንግዳዊ ወላ ሓደ ፀገም ዝበሃል ነገር የለን እቲ ናይ ኢትዮጵያ ግን ንህዝቦም ኣብ ምድንጋር ከምኡ ከዓ ተመሊስካ እውን እቲ ህዝቢ ግዳይ ንምግባር ተዘይኮይኑ እዚ ሰብኣይ ዝዛረቦ ዘሎ ትክክል እዩ ኢትዮጵያ በታሪኳ እንግዲህ በግልጽ ነው የምንነጋገር። በታሪኳ ለብዙ ዘመናት የባህር በር የለንም ነበር። የምንጠቀመው ያው ንጉስ ምኒልክም የሚጠቀሙት በጅቡቲ ነው። ለ99 ዓመት ያው ውል ሰጥተናል፣ ግን እንደፈለግን በባህር በራችን እናስገባለን እናስወጣለን። ኤርትራ በጣሊያን ነበር ያለችው። ምጽዋም ሆነ አሰብ የኛ አልነበረም። this is a fact። ይሄ የታሪክ ሀቅ ነው። alright now ናይ ታሪክ ሀቂ ባጥዕ ወይ ከዓ አሰብ ናትና ነይሩ ይፈልጥኒ ኣብ ታሪክ እውን ናትና ይኮነን። ስለዚ ከዛ ንጉሱ ግርማዊ ቀዳማዊ ኃይለ ሥላሴ ኤርትራን ከእናት አገሯ ብለው ባዋሃዱበት ጊዜ ሁለት በር ነበረን። ኦኬ ያ በር ደግሞ ማቃ እቲ ምውሃድ ወይ ከዓ እቲ ኤርትራ ክትቁረን በአሜሪካ በዓዲ እንግሊዝ ኣብ ትሕቲ ኢትዮጵያ ክትቁረን በሓይል ምስተገብረ ኣፍደገ ባሕር ነርና ሰላም አልነበረም። በጃንሆም ጊዜ ቢሆን ኤርትራኖቹ ይዋጋሉ። ተማሪውም ከውስጥ እንዳሉ ቅድም እንደነገርኩ በእነሱ ፖለቲሳይ ስለሆነ ውስጥ አሁን ኤርትራ ውስጥ ከመዋጋት መሀል አገር መዋጋት አለብን። እንዴት ነው የምናደርግ? ስለዚህ የመሬት ላራሹንና የብሔረሰብ ጥያቄ ለኢትዮጵያ ሕዝብ እናጉርሰው ብለው ዝሙስ ብጥብጥ ነበር ያነሱ ያለ። ከዛ በፊት ኤርትራ ነፃነት በፊት የብሔረሰብ ጥያቄ አለ፣ የራስን እድል የራስ መወሰን ጥያቄ ያለ የለም። ግን የኤርትራ ሸማቂዎች የኤርትራ ፖለቲሻን ወደ መሀል አገር ካልወሰድን መሀል አገሩን ካልበጠበጥን እኛ ነፃ እንወጣም በሚል ቲዮሪ ነው። ያ ራሱን የቻለ ነው እና ባህር ለስንት ዓመት ነበረን። ኦኬ ጥሩ ነው። አሁን ደርግም ተዋጋ። ደርግ በሚሊተሪ ሲሸነፍ ኤርትራ ነፃ ወጣች፣ ራሳቸው ወጡ። ኦፊሻሊ ደግሞ ወያኔ ስልጣኑን ሲይዝ ወደብ ያስፈልገኛል፣ አሰብን እኔ መውሰድ አለብኝ ብሎ ማለት ሲገባው እንዲያውም አንፈልገውም ብሎ ሪፒትድሊ የተናገሩ ብዙ ጸሐፊዎች ጽፈዋል። እነ ቡትሮስ ጋሌም ብጽፍ ብዙ የአሜሪካኖች ብዙ ጸሐፊዎች አሉ። የእነሱን መዛግብት እንትን ላይ ጽፌዋለሁ። እዛኛው መጽሐፍ ላይ ብዙ እንትን ጽፌያለሁ። እነ ኮህን ራሱ አወያዩ ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ኦኬ ክቡራት ተኸታተልቲ ሶል ሚድያ ናብቲ ዝቕፅል ከብለኩም እየ ብጣዕሚ ኦኬ ላይክ ኣይትሕመቁ እንዳበልኩ ማለት እዩ ናብ ኩሉ ንክባፅሕ ከዓ ሸር በልዎ። ኣብ ገዛና ከም ድልያትና ነፋሪት ንእትወሉ መርከብ ንእትወሉ
ድልያትና ሃገር ንዓድመሉ ድልያትና ሃገር መጽና ኮፊ በላ ንዓኻትኩም ዝምልከት ኣይኮነን ከም ኢትዮጵያውያን ኣብዚ ማሕበራዊ ሚድያ ኣብ ኣስመራ ካርጎ ወይ ከዓ ናይ ግብፂ ካርጎ ናይ ወተሃደራዊ ይራገፍ ኣሎ ከምኡ ከዓ ኣብ ዝሓለፈ እዋን እውን ኣብ ባፅዒ ኢልኩም ሕጂ ከዓ ኣብ ኣስመራ ናይ ካርጎ ናይ ግብፂ ፅቡቅ ኣነ ዝፈለጥኮ ነገር የለን እንድሕር ዳ ኮይኑ ፅቡቅ ሰዋት ባዕሉ እኮ ብርሃኑ ጁላ ኢልኩም ግብፅን ኤርትራን ዝምድና ተገበሩ እንታይ ፀገም ኣሎ ወላ ሓደ ፀገም ኣይኮነን ንዓኹም ከዓ ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ሓደ ኣጋጣሚ ንስኻትኩም ምስ ግብፂ ኤርትራውያን ከይድኩም ኢሉን ዓና ኢትዮጵያዊ ክዛረበና እውን መሰል የብሉን ስለዚ እንድሕር ዳ ኣትዩ ኮይኑ ሰዋት ናይ ኢማራት ካርጎ ከተራግፉ ትውዕሉ ኣለኹም ብሽ ስለዚ ኣነ ብጣዕሚ ሕጉስ እየ እንድሕር ዳ ከም ዝትብልዎ ዘለኹም ኮይኑ ፅቡቅ መፅእ ዘሎ ሓደ ቀዲመ ክጠቕሶ ሓሲበ ነበርኩ ሰጊረዮ ምናልባሽ ትዘረባ ስለ ዝነውሓ ክኸውን ይኽእል ግን ምዚ ሕጂ ዘሎ ናይ ሚድያ ሶሻል ሚድያ ይኹን ካልእ ዝተፈላለየ ሚድያታት ዘሎ ቃልና ንዑ እውን ከተስተባህለሉ ኣለካ መብዛሕትኡ ዘህውትት ኣነ ዲስቶርሽን ዲስኢንፎርሜሽን እየ ዝብላ ቀጻሊ ዲስቶርሽን ቀጻሊ ዲስኢንፎርሜሽን ሓደ ኣፀውፀር ዌፐን ኮይኑ ሕጂ ንከምዚኦም ዝኣመሰሉ ኣንጻር ኢትዮጵያ እዩ ኣየነይቲ ኢትዮጵያ ክትዛረብ ዘለካ ብዛዕባ ምንታይ ክትዛረብ ዘለካ ንበልክዎ ነቲ ከምኡ ዝብል ዘሎ ሓልዮት ንኢትዮጵያ ዲኻ ተምፅእ ዘለካ ዋላ ከተጣቁ ገለ ወገናት ወይ ሚድያታት ከዓ ነቲ ኣብ መንጎ ኤርትራን ግብፅን ሶማልያን ዝተካየደ ስሉሳዊ ርክብ ኣንጻር ኢትዮጵያ ኣምሲሎም ከቕርብዎ ይፍትንዮም እሞ ብዛዕባ እዚ እንታይ ትብል ሕጂ ካልእ ግፍጅፍ ዓውዲ እቲ ናይ ኢትዮጵያ ዝበሃል መፅእ ዘሎ ሓደ ቀዲመ ክጠቕሶ ሓሲበ ነበርኩ ሰጊረዮ ምናልባሽ ትዘረባ ስለ ዝነውሓ ክኸውን ይኽእል ግን ምዚ ሕጂ ዘሎ ናይ ሚድያ ሶሻል ሚድያ ይኹን ካልእ ዝተፈላለየ ሚድያታት ዘሎ ቃልና ንዑ እውን ከተስተባህለሉ ኣለካ መብዛሕትኡ ዘህውትት ኣነ ዲስቶርሽን ዲስኢንፎርሜሽን እየ ዝብላ ቀጻሊ ዲስቶርሽን ቀጻሊ ዲስኢንፎርሜሽን ሓደ ኣፀውፀር ዌፐን ኮይኑ ሕጂ ንከምዚኦም ዝኣመሰሉ ኣንጻር ኢትዮጵያ እዩ ኣየነይቲ ኢትዮጵያ ክትዛረብ ዘለካ ብዛዕባ ምንታይ ክትዛረብ ዘለካ ንበልክዎ ነቲ ከምኡ ዝብል ዘሎ ሓልዮት ንኢትዮጵያ ዲኻ ተምፅእ ዘለካ ዋላ ከተጣቁስ ኢኻ ትደሊ ዘለካ ሰለስቲአን ከዓ ተኣኪበን ሕጂ ከምዚ ኢለን ተማኺረን ኣለዋ ኢልካ ናትካ ትንታኔታት እናምፅኻ ዲስቶርሽንስ እናሓወስካ ተፈላለየ ትንታኔታት ይበሃል እዚ ካርጎ ባቃ ትብሎ ትጭብጦ ጠፊእኩም ኣሎ ባዕልኻትኩም ጨጉራ ባዕላ ሃሪማ ባዕላ ትእዊ እንታይ ዳ እሞ ማይ ሒዝና ዳ ክንፅበየኩም እንታይ ዳ እሞ ንስኻትኩም ከተፍቅዱልና ኖ ናይ ግብፂ ክትኣቱ የብልናን ናይ ኢትዮጵያ ዘፍቀደትልና ኮሚታት ገለ ትብሉ ኣለኹም ኣነስ ውሒደን ከማን ዋላ 100 ንመዓልቲ ደተኣትዋ ፅቡቅ ዋላ 100 200 ደተኣትዋ ንመዓልቲ ፅቡቅ እንታይ ዲኹም ክትብሉ ትውዕሉ ዘለኹም هو انتاتو خطب لتوعد لهم باكا تخينا دربي أبيلنا درون جيرنا خلت فاكمينا قلت ولون لهم نحنا خينا انت حيزنا عن سنحكم تسبيل لهم صبو أو حيدكم مر لهم
حنت ديهم ريهم هو انتهي دا مختم لهم يخازياتهم كفكروا معات كمز اندحر داريهم كاخويو معات نحنا مس قبصو كو سمم علنا مس قبصي اب قي بحر زغبر صتاوي حبراوي كل نغرات اب حرشا اب استفالالي اغاطاميتات بانجليش ولا تسابتاي تلصحيفلكم الله بعرب ሚኒስትር ወፃ ጉዳያት ናይ በድሪ ኣብ ኣስመራ መፅኡ ኣብ ዝሃለወሉ እዋን ነቲ ሳብታይትል ኣብ እንድሕር ዳ ኣንቢብኩሞት ናይ እንግሊሽ ብትክክል ኣብኡ ክፀንሐኩም ይትመልሲ ንሕና ምስ ግብፂ ስምምዕ ኣለና ስምምዓት ከዓ ኣብ ዝተፈላለዩ ፀጥታ ብሕልፊ ኣብ ቀይሕ ባሕሪ ዝግበር ናይ ዝተፈላለዩ ምንቅስቃሳት ግብፅን ኤርትራን ከምኡውን ስዑድ ዓረብ እተን ኣብ ቀይሕ ባሕሪ ዘለዎ ሃገራት ብሓንሳብ ኮይነን ንክሰርሓ سممع تغيري سلازي ازي نعاقاتكم بوزح خصم بدكم يقولون لدولة إريتريا الشقيقة دائما ما نعول على العلاقة الأخوية مع الأشقاء في إريتريا بنعول دائما على حكمة وقيادة الرئيس أفورقي باعتباره أحد حكماء القارة الإفريقية وركيزة الاستقرار في هذه المنطقة الحيوية. هذه الزيارة بتأتي في إطار اتصالات مستمرة ومتبادلة بين قيادتي البلدين وبين كبار المسؤولين. الزيارة بتأتي في ظرف شديد الخصوصية فيما يتعلق بالتحديات التي تواجه المنطقة والقارة الإفريقية، وبالتالي أولا في تركيز على البعد الثنائي، وتم الاتفاق مع فخامة الرئيس على مزيد من تطوير العلاقات بين البلدين. العلاقات السياسية متميزة وهناك دفعة إن شاء الله في المستقبل القريب للعلاقات التجارية والعلاقات الاقتصادية بين البلدين الشقيقين. تحدثنا عن التعاون في قطاعات مثل الزراعة، مثل الصحة، مثل الطاقة، وهناك مجالات كبيرة لهذا التعاون، وإن شاء الله سنلمس هذا أو إثار هذا التعاون في الفترة القادمة. هناك أيضا تشاور حول العديد من الملفات الإقليمية التي تهم البلدين الشقيقين. مصر وإريتريا هما ركيزتين الاستقرار في المنطقة، وكان من الطبيعي نتحدث طبعا عن الصومال واستقرار الصومال بطبيعة الحال والحفاظ على وحدة الأراضي الصومالية. تحدثنا عن قضية أمن البحر الأحمر باعتبار أن إريتريا ومصر دولتان متشاطئتان على البحر الأحمر، وبالتالي ما يحدث من اضطراب في حركة الملاحة الدولية هو أمر يهم البلدين الشقيقين. تحدثنا أيضا عن الوضع في السودان دولة شقيقة لإريتريا ودولة شقيقة لمصر، واستقرار السودان ووحدة أراضيه أمر يهم البلدين بطبيعة الحال. ثانك يو اب سبتايتل ريهم مغتكونتم ኢትዮጵያ እንቶም ሓፍኮፍ ትብሉ ዘለኹም ስለዚ ክንድቅስ ክንትስ ኤርትራውነት ክቡር መንነት ኣይንረስዕ እንዳበልኩ ማለት ይኹን ናትኩም ተኸታተልቲ ሶል ሚድያ ንሶል ሚድያ ምትብባዕ ትገብሮ ዘለኹም ኣስተዋፅኦ ደጊመ ብልብ እናመስገንኩ እቶም ኣባላት ሶል ሚድያ ዘይኮንኩም ኣባላት ሶል ሚድያ ንኽትኮኑ በዚ ኣጋጣሚ ኣብ ተቐዳሚት ኮመንቲ ኣባኺ ጎድፈልኩም እየ ሰሰናዩ ሰዓት 6 በርሊን ታይም ይረኽበና ኣብ ቀጻሊ أحفرهم ويتا سماياتو ويتا مدر بحرو أبي شميم كيوم نطم زفكرو أحفرهم سلام أكيد كابرهان زولعكا عدن صلاحتها أحفرهم كم سنكا أحفرهم هي من أكل باي أحفرهم هي حابن هزبي أحفرهم بصحهم كماميرهم أطوار تخمروا نسيلهم نيرو فطرتهم زسعروا أحفرهم ما يتخال لأختهم يحزنوا ملكت سعرتهم وجو يكدنوا المحلى نيكت سانتا زحابيو سلكي المفترات سيطان زيساسيو عمس مغنتهم لغيت النعمات